እሱ ስለሚከታተለው እኔ እዛ ላይ ጊዜ ማጥፋቱ አስፈላጊ አይደለም። ይሄኛው እንኳን ቀላለሁ። የአንቺ የፍርድ ቤት ሂደት ግን ተስፋ ያለው ይመስልሻል? እሱን አላውቅም። እንዴት? እውነት ለመናገር በአሁኑ ሰዓት ስለ ራሴ ድርጅት ሳይሆን ስለዚህ ድርጅት ነው ማሰብ የምፈልገው። ግን ደግሞ የራሴ ድርጅት የነበረው እኮ ሊያሳስብሽ ይገባል። የቻልኩትን ያህል ሞክሬያለሁ። አሁን እየገባሁና እየወጣሁ ያለሁት በተዘጋው ድርጅቴ ሳይሆን በዚህ ድርጅት ነው። ስለዚህ ከዚህ በኋላ ሙሉ ጊዜን የምሰጠው ለዚህ ድርጅት ነው። ለእኛ ድርጅት ሙሉ ጊዜሽን ለመስጠት ስለወሰንሽ በጣም አመሰግናለሁ። ግን ደግሞ በራሴ ድርጅትም ተስፋ እንድትቆርጪ አልፈልግም። ተስፋ እየቆረጥኩ አይደለም፣ በቻልኩት መጠን እሞክራለሁ። ግን ደግሞ አንዳንድ ጊዜ እድል ባሰብናት መጠን ላሰጥ ትችላለች። የነገንማ የሚያውቀው ፈጣሪ ነው። እሱ ትክክል ነህ። አንተ ግን የስራ እድል ስለሰጠኝ በጣም ነው የማመሰግነው። እኔ ሳልሆን ለዘመናት ያካበትሽው ልምድ ነው እዚህ ቦታ ያስቀምጠሽ። ቢሆንም ከአንድ ሁለት ጊዜ ስራውን ትቼ ለመሄድ ስነሳ አሁን ብሄድ ይሻለኛል። አንተ ሂሳብ ክፈልና ሂድ፣ እኔ ቆያለሁ። ቆይ ልጋብዝ ብለሽ አልነበር እንደ ጠራሽ? ኧረ እባክህ ታዲያ አንተ ተቀምጠ እኔ ሴቷ ልከፍል ነው? በል ሂሳብ ክፈል። ለነገሩ የአንቺ ገንዘብ እንደማይቀመስ ድሮም አውቀዋለሁ። ሂሳብ አምጣ ባባ። እንዴ ሰላም አይባልም እንዴ? ሲጀመር እንዴት ደወልሽልኝ? እንደዚህ ልክ እንደዚህ ስልኬን ነካክቼ ማለቴ ስልኬን የምታውቂው አልመሰለኝም። ለዛ ነው ከምናሴ ወስጄ ነው የደወልኩልሽ። በሰላም ነው? ቆይ ከምናሴ ምንድን ነው የምትፈልጊው? ምን አይነት ጥያቄ ነው? ምን ልፈልግ እችላለሁ? ማን ነበር ስምሽ? ትሁት። ይኸውልሽ እኔ በምናሴ ምንም አይነት ቀልድ አላውቅም። አሁን ከምናሴ ምን እንደምትፈልጊ ንገሪኝ። አንተ ግን በቃ እኔ ካልደወልኩልህ አትደውልኝም አይደል? ምን ማለት ነው? ባለፈው እንደዛ ተቆጥቼ እየሄድኩኝ እያየህ እንዴት ነው ለምን ተቆጣሽ እንኳን ብለህ አልጠየቅኝ? መጠየቅ ነበረብኝ። አዎ መጠየቅ ነበረብህ። ሱስ አንደኛ ነገር የተቆጣሽበት መንገድ ልክ አይደለም። ሁለተኛ ደግሞ በቃ ምናሴ አሁን ስህተቴን እየዘረዘርክ እንድታርመኝ አይደለም የመጣሁት። ግን እኮ እየነገርኩ ምናሴ አሁን ለምን እንደጠፋ ብቻ ንገረኝ። እኔትም አልጠፋሁኝ። ይሄው እንደምትይው ውሎ እዚህ ነው። ቢያንስ መደወል ነበረብህ። ቱት ለዚህ እኮ ነው የመጣሽ። ባናውራ ደስ ይለኛል። ለምን? እኔ ህይወት ውስጥ ብዙ ያልተፈቱ እንቆቅልሾች አሉ። እሱ ደግሞ ምን ማለት ነው? ከነበርንበት ህይወት ውስጥ ወጥተን እዚህ ህይወት ውስጥ መግባታችን ለእኔና ለቤተሰቤ ትልቅ እንቆቅልሽ ነው። ታዲያ እሱ ከኔ ጋር ምን ያገናኘዋል? ከአንቺ ጋር በቀጥታ አይገናኝም። ግን ደግሞ በቃ በህይወት ውስጥ ሌላ እንቆቅልሽ ለመፍታት ጊዜ የለኝም። ችግር ሆነሽብኛል እያልከኝ ነው? ቱት ግልጹን ስነግርሽ፣ አዎ። እንዴት? ስትፈልጊ ትሄጃለሽ፣ ስትፈልጊ ትመለሻለሽ፣ ስትፈልጊ ትደውያለሽ፣ ስትፈልጊ ስልክ አታነሺም። ሰላም ጤና ይስጥልኝ። ውድ የተከበራችሁ ቻናላችን ቤተሰቦች ሰላማችሁ ይዛ እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማን ይዘንላችሁ መጥተናል። ኖላዊ ድራማ እንግዲህ በምዕራፍ 2 ቀጥሎ ክፍል 214 ላይ ደርሷል ማለት ነው። በጣም በሚገርም ሁኔታ እንግዲህ ምዕራፍ 2 አግኝቶ የማጣትን ትልቅ ህመምና ከዛ በኋላ ከዜሮ ጀምሮ የሰው ልጅ ምን ያክል ጠንካራ ሆኖ መስራት እንዳለበት የወይዘሮ ሜላት ታሪክና ቤተሰቧ በጣም ብዙ ነገር እያስተማረን ይገኛል ማለት ነው። እንግዲህ ወይዘሮ ሜላት ሁሉንም ሀብቷን ካጣች በኋላ በዜሮ ጀምራ ልጆቿም እስከ ዲስትሮ ድረስ እንደዚህ የተሞላቀቁ ልጆች እስከ ዲስትሮ ድረስ ዝቅ ብለው እየሰሩ በዛም ውስጥ ደግሞ ብዙ ነገር እየተማሩ ይገኛሉ ማለት ነው። እና የማይለመድ ነገር የለም። አሁን ላይ በጣም ሁሉ ነገር እየተላመዱት ነውና የሆነ በሆነ ሰዓት የወይዘሮ ሜላት ድርጅት ተመልሶ ሀብታቸው ተመልሶ ወደ ድሮ ቤታቸው ቢመለሱ ራሱ ደስተኛ የሚሆን አይመስሉኝም። ምክንያቱም ነገ የሚባል ነገር የላቸውም፣ ጠላት የላቸው። በቃ ባላት ነገር ባላቸው ነገር ላይ ዛሬዋን ዲስትሮም ሰራ ምናሴ ወይዘሮ ሜላትም ድርጅት ተቀጥራ ሰራች። ሰላም በእያንዳንዳቸው ተራርጠው ያመጣሉ። የዛሬም በልተው ብዙ ሳይጨነቁ ባላቸው ነገር ተሳስበው ይኖራሉ እና በቃ ከሀብታም ሳሉ አባትየውም ወይዘሮ ሜላትና አቶ መስፍንም ጭቅጭቅ ነበር። ከዛ ጠላቷ አቶ በቃሉም ነበረ። በቃ በጣም ብዙ ፈተና ነበረበት። አሁን ላይ ግን በቃ ጠላቶቿም ጠፍተዋል፣ እሷን ጥለዋት ጠፍተዋል። አቶ በቃሉም ያን ሁሉ ነገር ወይዘሮ ሜላትን ህይወት አመሰቃቅሎ እሱ እንኳን ስኬታማ ላይ ሆንበት ነገር እሱም ወዲያው ሳይበለው ሞተ። መስፍንም ጥሏቸው ሄደና የዚህ ሁሉ ነገር ግን ሀና ራሱ በቃ እናንተ ችግር መሮኛል፣ እኔ ከዚህ በኋላ እናንተ
የምሸከምበት አቅም የለኝም ብላ ጥላቸው ከአባቷ ሄዳለች። ምናሴ ግን የቤተሰቡ የመጨረሻ ልጅ ቢሆንም ደግሞ የወንድ ትንሽ የለውም። ኃላፊነቱን ተሸክሞ ዝቅ ብሎ እየሰራ ነው ይገኛል ማለት ነው። ሰላሚናም እንዳጋጣሚ የጀመረችው ዲስትሮ በዛው ለምደው በጣም ላይ የተዋጣላቸው ዲስትሮ ነው አለኝ። ይህንንም ስራ ለምደውት ከዚህ ስራ ራሱ ወይዘሮ ሜላት በቃ እኔ ከዚህ በኋላ እየሰራው ነው፣ በደንብ እየሰራው ነው፣ እንድትሰሩ አልፈልግም እናንተ፣ እኔ ለእናንተ አላንስም፣ ገቢ እያገኘው ነው፣ እየተካፈለኝ ነው፣ ከደመወዜ በተጨማሪ ደግሞ ሌላ ጥቅማ ጥቅሞች እየተካፈለኝ ስለሆነ ስራውን አቁሙት ቢሏት ብትል ሰላም በጣም ስራውን ወድጄውና በጣም አክብሬው ነው የምሰራው፣ እኔ አቁሚ ብትኝ እሺ አልልሽም እማዬ ብላታለች። ምናሴ ግን ያው ስራውን እሷ የድርጅቱ ገንዘብ ለቤተሰቦቹ ሙሉ የሚበቃ ከሆነ ስራውን ለማቆም በጣም ቀላል እንደሆነ ነግሯታል ማለት ነው። እና ሰላሚናም የተረዳችው ነገር በቃ ለካ ድህነት እንደዚህ መልካም ነገር ነው። በቃ በጣም ነው የገረመኝ። ምክንያቱም እርስ በርሳችን እንዴት እንደምተሳሰብ እንዴት እንደምንዋደድ አስተውለ ግን ታውቃለህ? ቤት ውስጥ የሚፈጠረውን ነገር አስተውለ ታውቃለህ? እያለችው ነበር ለምናሴ። ምናሴም እንዴ ቤት ውስጥ አይደል እንደምኖረው እንዴት አላስተውልም? ድንብላል እንኳን ከዚህ በፊት ሰራተኛችን ነበረች። አሁን ግን ለኛ ብላ ሁሉ ነገር ጥላ ስለተቀመጠች ሰውነት ምንነት የሰውነትን ምንነት አሳየችን እና ድህነት ለካ እንደዚህ ደስ ይላል እያሉ በጣም ድህነታቸውን እያመሰገኑ ነው። እና አንዳንዴ የሰው ልጅ ሲኖረው በቃ የሆነ ጠላት ይበዛበታል፣ ምቀኛ ይበዛበታል። ሰው መኖር ጥሩ ነው፣ ግን ደግሞ በቃ የሆነ በለት ነገር ላይ በቃ ዛሬ ሰርተው እንደመኖር ሰላም ያለው ህይወት የለም። እና ወይዘሮ ሜላት ቤተሰብ ያየሁት እሱ ነው። ጭቅጭቅ የለ፣ እርስ በርሳቸው አይጣሉ፣ የሚጣላቸው ቤተሰብ የለ፣ ጭንቀት የለ። አሁን ላይ በቃ የዕለት ስራቸውን ይሰራሉ፣ ይገባሉ፣ በሰላም ተሳስበው አንድ ፍራሽ ላይ ኩርትም ብለው ይተኛሉ ማለት ነው። እና አሁን ይህንን የማያውቁትን ዓለም ነው ያሳያችሁ። ያኔ ከሀብታምነት እና ስራ ካለመስራት አሁን ላይ ዝቅ ብሎ በራስ በቃ የሆነ ሁሉም ነገር ያኔ በድርጅቱ ኃላፊነት ስለሆነ ትንሹም ትልቁም አይሰራም ቁጭ ስለሚሉ እርስ በርሳቸው መጨቃጨቅ መጣላት ነው። አሁን ላይ ግን ሰላምና ምናሴ ራሱ በጣም ተሳስበው ተዋደው እርስ በርሳቸው አንዱ ለአንዱ እየተሳሰበ እና አንዱ ለአንዱ ጠበቃ እየሆነ ነው የሚኖሩትና በጣም ደስ የሚል ፓርት ነው። ምዕራፍ 2 እያሳየን ያለው በቃ የተረጋጋ ቤተሰብ እየሆኑ ነው። እናም ወይዘሮ ሜላትም ያው እንግዲህ ጠላቷ እየበዛ ነው። ጠላት እንዳለው ሆኖ ደግሞ ወዳጅም አይጠፋም ማለት ነው። እናም ኢዩኤል ወይዘሮ ሜላትም ከዚህ በፊት ያደረገችለትን ነገር ሁሉ እያንዳንዱን ነገር አልረሳም። በጣም ነው የሚያከብራት፣ በጣም ነው የሚወዳት። ምክንያቱም በዚህ በፊት አለቃውም ጭምር ሳትሆን በችግሩ ጊዜ ጠንካራና ጎበዝ ሰራተኛ ስለነበረ ብዙ ነገር አድርጋለች። ያንን ውለታ በመርሳት እንግዲህ ሉሊት ወይዘሮ ሜላትን እየተከታተለች ሰላም እየነሳቻት እንደሆነ ስለገመተ እሷን ጠርቶ ለማውራት ሞክሮ ነበር። በቃ የራሷ ከበቂ የሆነ ችግር አለባት። ስለዚህ ለምን አታያትም ብሎ ሉሊትን ጠይቃት እና ኧረ ሂዳ ለአንተ ችግር ሆነችብኝ ብላ ነገረችህ እንዴ ብላ እያለችው ነበር። እሷ ምንም አላለችኝም። ነገር ግን ወይዘሮ ሜላት ይሄ የሚገባት ሴት አልነበረችም። አሁን ላይ ግን ቤተሰቦቿን እና የራሷን ህይወት የተሻለ ለማስተዳደር ነው ደፋ ቀና እያለች ያለው። ይሄ ስራ ለእሷ ስራ ብቻ አይደለም፣ የቤተሰቦቿን ጉሮሮ የምትዘጋበት ውላ የምትገባበት ነው። ስለዚህ እባክሽ ያለባት ችግር ይበቃታል፣ ታያተኛለን እና እኔ ሲጀመር የማንም ህይወት የመበጥበጥ እና የማንም ችግር የመሆን አላማ የለኝም። ሁላችንም አሁን ያለንበት ህይወት የሚገባን ሆነን አይደለም፣ ግን ደግሞ የተሻለ ህይወት ነገ ስለምፈልግ ነው እዚህ የተገኘ ነው። ስለዚህ እኔ ማንንም ህይወት የመበጥበጥ አላማ የለኝም፣ እንዳደርሽብኝ አልደርስብሽም ብያታለሁ አለችው። እሷ እርግጠኛ ነኝ እንደማደርስብሽ፣ ምክንያቱም ያለፈው ህይወቷ በጣም አስቸጋሪ ሴት እንኳን ብትሆን ጸባይ አስቸጋሪ ሴት እንኳን ብትሆን የባለፈው ህይወቷ አስተምሯታል። ስለዚህ እሷ አደርሽብሽም እርግጠኛ ነኝ አንቺ እንዳደርሽበት ብሎ ሉሊትን አስጠንቅቋታል ማለት ነው። ነገር ግን ሉሊት ያው በአፏ እንደዛ ብትልም በተግባር ምንም አልፈጸመችው ማለት ነው። ሀኒቾ እናቷን ለመጠየቅ ቢሮ ሄዳ ነበረ። እናም በዛውም ስለ ጠበቃውና ስለ ድርጅቱ ጉዳይ እያወራቻት ነበር። እንግዲህ አሳልፋ ለጠበቃው እንደሰጠችውና በዛ ላይ እንግዲህ ከመጣ መጣ ካልመጣ የራሱ ጉዳይ አይነት አመለካከት እንዳላትና ለገንዘብ ምንም ቦታ እንደሌላት ነው የተረዳችን። በዛም በጣም ደስ ብሏታል ሀኒቾ። እናም ሀኒቾ ስትሄድ በጣም ልጅሽ ታምራለች፣ ቆንጆ ናት ብላ እያደናነቀች በዛውም በአባቷ ወታ ነው መሰል እያለች በአሽሙር እየተናገረች መሰል ወይዘሮ ሜላትን የመሰለች ልዕልት በአንቺ ወታ ነው ቆንጆ ነው እንዳትል ያው ምቀኝነቱና
ጥላቸው ስላለባት አልፋ ተርፋ የማታውቀውን አባቷን በእሷ ስለወጣች ነው ልጅሽ በጣም ቆንጆ ናት፣ እኔ ደግሞ ጥሎብኝ በተፈጥሮ ውበት ማድረቅ እወዳለሁ እያለች ወይዘሮ ሜላትን እየነካቻት ነበር። እሷ ደግሞ ወይዘሮ ሜላት ደግሞ እኔም በማይመለከተኝ ጉዳይ ላይ ጊዜ ማጥፋት አልፈልግም እባክሽ ውጭልኝ አለቻት። እናም ስለ ፍርድ ቤቱ ስለ ጉዳይ ምናምን ታውቅ ፈለገች። እሷ ደግሞ ስለ አንቺ ስለ እኔ እየተከታተልሽ ነው እንዴ ስትላተኝ፣ ያው መከታተል አለብኝ ምክንያቱም 15% የኔ ስለሆነ ስለሚገባኝ፣ አንቺ ትናንትና የፈረሰ ድርጅትሽን የራስሽን ድርጅት አፍርሰሽ መተሽ የእኛን ድርጅት ልትገነቢ አትችም፣ የዚህ ድርጅት ጉዳይ ስለሚያሳስበኝ እከታተልሻለሁ ብላ ወይዘሮ ሜላትን እንግዲህ ጠምዳ ይዛታለች ማለት ነው። እሷም ተናደች። ልጅ ቆይ ምን ባረጋት ነው የሚሻለኝ እያለች ነው እንግዲህ። ጠበቃው ደግሞ ለወይዘሮ ሜላት ታምኖ በድል እንደሚወጣው የጥብቅናውን ጉዳይ ተስፋ እናደርጋለን። ከዛኔ የራሷ ድርጅት ሲኖራት ማንም መጫወቻ ያደርጋትም ማለት ነው። በተለይ ደግሞ እንደ ሉሊት አይነቱ ምቀኛ ጥምድ አድርጎ አይዛትም የራሷን ነገር እስከምታገኝ። ግን በጊዜውን አንገቷን ደፍታ ስራ መስራት ይኖርባታል። ግን በዚህ ሁኔታ ከቀጠለች ከፈለሽ ለቅቄልሽ እወጣለሁ እያለች ስለሆነች በጣም ተመችቷት እየሰራች ካለችበት ድርጅት ልታባረራት ትንሽ ነው የቀራትና በጣም ከባድ ነው። አንዳንዴ በየሄደችበት ሁሉ ጠላት አያጣትም ወይዘሮ ሜላት። እናም ቀጣዩን ክፍል ይዘንላችሁ ስለምንመጣ ተከታተሉ። እናመሰግናለን እስከ መጨረሻው አብራችሁን ስለቆያችሁ።